ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ማክሰኞው የጠዋት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በርካታ ስፖርታዊ መረጃዎችን ለእናንተ ለውድ አድማጮቻችን ነው የምናቀርበው። ከዛሬ መረጃዎቻችን መካከል እንግዲህ ዛሬ በ26ኛ ሳምንት የእንግሊዝ ፕሪሚየር ሊግ አራት ተጠባቂ ጨዋታዎች አሉ። ከምሽት 4 ሰዓት ተኩል እስከ ምሽት 5 ሰዓት ከሩብ የሚጀምሩ ጨዋታዎች አሉ። ከነዚህ መካከል ቶተንሃም ስፐር ከኒውካስል ዩናይትድ፣ ቼልሲ ከሊድስ ዩናይትድ እንዲሁም ዌስትሃም ዩናይትድ ማንቸስተር ዩናይትድን የሚያስተናግዱበት ተጠባቂ መርሃ ግብሮች አሉ። በሰፊው እንመለከተዋለን። በኮፓ ኢታሊያ እንዲሁም በዲኤፍቢ ፖካል የሚደረጉ ጨዋታዎችንም እንዲሁ የምንጠቅስላችሁ ነው የሚሆነው። ከዚህም በተጨማሪ የክለብ መረጃዎችን እንመለከታለን። አርሰናል ቤት፣ ማንቸስተር ዩናይትድ ቤት፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ሌሎችንም ክለቦች ምን ተሰማ የሚለውን በዚህ ፕሮግራም ላይ ሰፋ ባለመልኩ የምናቀርብላችሁ ነው የሚሆነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ጋብዛችኋለን። ላይክ በማድረግ ደግሞ እንድታበረታቱን ነው የምንጠይቃችሁ። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን እንላለን። ከፕሮግራሞቹ ጋር እኔም ቂጤ ሳፉፋ አብሬያችሁ እስከ መጨረሻው ድረስ የምቆየው ይሆናል። ቀጥታ ወደ ፕሮግራሞቻችን እንለፍ። ዛሬ በእንግሊዝ ፕሪሚየር ሊግ እንግዲህ የሚደረጉ ተጠባቂ ጨዋታዎች አሉ። በ26ኛ ሳምንት የእንግሊዝ ፕሪሚየር ሊግ ዛሬ የሚጀምር ሲሆን ምሽት 4 ሰዓት ተኩል እንዲሁም ምሽት 5 ሰዓት ከሩብ ላይ የሚደረጉ ጨዋታዎች አሉ። ምሽት 4 ሰዓት ተኩል ከሚጠበቁ ጨዋታዎች መካከል ቶተንሃም ሆትስፐር ከኒውካስል ዩናይትድ ጋር የሚያደርጉት እጅግ በጣም አጓጊው ጨዋታ አለ። በተለይም ቶተንሃም ሆትስፐር ተከታታይ ሶስተኛ ከባድ ጨዋታ ነው የዛሬው ጨዋታ። ከዚህ በፊት እንግዲህ ያደረጉትን ጨዋታ እናስታውሳለን። ከማንቸስተር ሲቲ፣ ከማንቸስተር ዩናይትድ እንዲሁም ደግሞ በአሁኑ ሰዓት ላይ ደግሞ ከኒውካስል ጋር የሚያደርጉት እጅግ በጣም ሌላኛው ፈታኝ ጨዋታ ይሆናል ለአሰልጣኝ ቶማስ ፍራንክ። ይህም ጨዋታ እንግዲህ ምናልባትም ከባድ ፈተና ሊሆንባቸው እንደሚችል እየተገለጸም ይገኛል። በእርግጥ ለሁለቱም ክለቦች ነው ይህ ጨዋታ ፈታኝ የሚሆነው። ኒውካስል ዩናይትድ በአሰልጣኝ ኤዲ ሃው እየተመራ ተከታታይ ጨዋታዎችን ተሸንፏል። ካለፉት 5 ተከታታይ ጨዋታዎች 3ቱን በተከታታይ መሸነፍም ችሏል። በአስቶን ቪላ፣ በሊቨርፑል እና በብሬንትፎርድ ነው የተሸነፈው። ቶተንሃም ሆትስፐርን ስንመለከት ካለፉት 5 ጨዋታዎች 3 ጨዋታዎች እንዲሁ መሸነፍም ችሏል። የመጨረሻ 3 ጨዋታዎችን ስንመለከት በማንቸስተር ዩናይትድ ከሜዳቸው ውጪ 2-0 የተሸነፈበትን ጨዋታ የዚህ የቅርቡ የቅዳሜውን ጨዋታ እናስታውሳለን። ክሪስቲያን ሮሜሮ በቀይ ካርድ የወጣበትን ጨዋታ ከዛ በፊት ማንቸስተር ሲቲ ጋር ያደረጉትን ጨዋታ እንግዲህ 2-0 ሲመሩ ቆይተው በሁለተኛው አጋማሽ 2 ጎሎችን በዶሚኒክ ሶላንኬ አግኝተው ሁለታቻ የወጡበትን ጨዋታ እናስታውሳለን። ከዛ በፊት ከበርንሌ ጋር ነበር ጨዋታዎችን ማድረግ የቻሉት። ተከታታይ ጨዋታዎችን እነዚህ ሁለቱ ክለቦች እንዲሁ ማሸነፍም አልቻሉም። እነዚህ ሁለቱ በጥሩ አቋም ላይ የማይገኙት የእንግሊዙ ጥሩ የሚባሉ ክለቦች እንግዲህ ዛሬ ምሽት 4 ሰዓት ተኩል ላይ በቶተንሃም ሆትስፐር ስቴዲየም የሚገናኙም ነው የሚሆኑት። የመጀመሪያ ዙር ጨዋታቸውን እንግዲህ ሁለታቻ በሆነ ውጤት ነው እንዲሁ ማጠናቀቅ እየቻሉት። በሴንት ጄምስ ፓርክ ስቴዲየም ነበር ይህ ጨዋታ እየተደረገው። በዛ ጨዋታ ላይ እንግዲህ ሁለታቻ በሆነ ውጤት መጠናቀቁን እንዲሁ እናስታውሳለን። በዛ ጨዋታ ላይ እንግዲህ አንዳንድ ኢንሲደንቶችን ለማስታወስ ያክል ብሩኖ ጉማሬሽ በ71ኛው ደቂቃ ላይ ነበር የመጀመሪያውን ጎል ማስቆጠር የቻለው። ከዛም በኋላ ክሪስቲያን ሮሜሮ በዛሬው ጨዋታ ላይ በቀይ ካርድ ምክንያት የማይገኘው ተጫዋች አቻ ማድረግም ቻለ። በ78ኛው ደቂቃ ላይ አንቶኒ ጎርደን በፔናልቲ በ86ኛው ደቂቃ ላይ መምራት ቢችሉም በ95ኛው ደቂቃ ላይ እንዲሁ በተመሳሳይ ክሪስቲያን ሮሜሮ አቻ ያደረገበትን ጨዋታ ነበር መመልከትም የቻለው። እጅግ በጣም ጥሩ ጨዋታ እንደነበር እናስታውሳለን። በተለይም የመጨረሻዎቹ 20 ደቂቃዎች ላይ 4 ጎል መቆጠሩን በርካቶቻችን እናስታውስ ያደረገው ጨዋታም ነበር። የመጨረሻ 5 የእርስ በርስ ግንኙነታቸውን ስንመለከት እንግዲህ ሁለቱን በአቻ ውጤት ነው መጠናቀቅ እየቻለው። 3ቱን ኒውካስል ዩናይትድ ማሸነፍም ችሏል። ዛሬ ማን ያሸንፋል አብረን የምንመለከተው ነው የሚሆነው። በዛሬው ጨዋታ ላይ የማይገኙ ተጫዋቾች አሉ። ከነዚህ መካከል ፔድሮ ፖሮ በጉዳት ምክንያት አይገኝም። ክሪስቲያን ሮሜሮ በቀይ ካርድ ምክንያት ነው በዛሬው ጨዋታ ላይ የማይሳተፈው። በማንቸስተር ዩናይትድ ጨዋታ ላይ እንግዲህ ስትሬት ሬድ ካርድ መመልከቱን እናስታውሳለን። ይህ ካፒቴን ጀድ ስፔንስ እንዲሁ ጉዳት ላይ የሚገኝ የተከላካይ ስፍራ ተጫዋች ነው። ቤንታንኩር፣ መሐመድ ቅዱስ፣ ሪቻርልሰን፣ ኬቨን ዳንሶ፣ ሉካስ በርግቫል፣ ኦዶጌ እንዲሁም ደግሞ ቤን ዴቪስ እና ጀምስ ማዲሰን ክሎቬስኪ ጉዳት ላይ ያሉ ተጫዋቾች መሆናቸውን ነው የተመለከትነው። በቶተንሃም ሆትስፐር በኩል ኒውካስል ዩናይትድ በኩል እንዲሁ ስንመለከት አንቶኒ ጎርደን በሃምስትሪንግ ጉዳት ምክንያት አይገኝም። ጆኤሊንተን እንዲሁ በጉልበት ጉዳት ምክንያት ነው የማይገኘው። ሉዊስ ሃል በጉዳት ምክንያት እንዲሁ አይገኝም። ይህም የጉልበት ጉዳት እንዳጋጠመው ነው የተገለጸው። ቲኖ ሊቨርማንቶ፣ ፋቢያን ሻር እንዲሁም ደግሞ ክራፍት በጉዳት ምክንያት የማይገኙ የኒውካስል ዩናይትድ ተጫዋቾች መሆናቸውንም ተመለከትን። በእነዚህ ሁለቱ ክለቦች መካከል እንግዲህ በርካታ ጎሎችን ያስቆጠሩ ተጫዋቾችን ስንመለከት ቶተንሃም ሆትስፐር በኩል እንግዲህ በርካታ ጎሎችን ያስቆጠሩ 3 ተጫዋቾች በዛሬው ጨዋታ ላይ አይገኝም። ሁለቱ በጉዳት አንዱ ደግሞ በቅጣት ነው የማይገኘው። ሪቻርልሰን 7 ጎልና 3 አሲስት
ማስመዝገብ እየቻለ ተጫዋች ነው። በጉዳት ምክንያት አይገኝም። መሐመድ ቅዱስ እንዲሁ ጉዳት ላይ ያለ ተጫዋች እንደሆነ እናውቃለን። 5 አሲስት እና 2 ጎል ያስቆጠረ ተጫዋች ነው። ካፒቴኑ ክርስቲያን ሮሜሮ 4 ጎልና 1 አሲስት ያስመዘገበ ሲሆን በቀይ ካርድ ምክንያት አይገኝም። ሌላኛው የተከላካይ ስፍራ ተጫዋች የሆነው ሚኪ ቫን ደ ቢን 4 ጎልና 1 አሲስት ያስመዘገበ የቶተናም ተጠቃሽ ተጫዋች ነው። በኒውካስል ዩናይትድ በኩል ካፒቴን ብሩኖ ጉማሬዝ እንግዲህ ወደ ሜዳ መመለሱንም ተመልክተናል። ይህ ተጫዋች 9 ጎልና 4 አሲስት በማስመዝገብ እንግዲህ በኒውካስል ዩናይትድ ቤት አይነክ ተጫዋች መሆኑን እያስመሰከረ ይገኛል። ተከታታይ 13 ጨዋታዎች ላይ ማስቆጠር ያልቻለው ኒክ ወልተማዴ 7 ጎልና 2 አሲስት ማስመዝገብም ችሏል። አጀማምሩ እጅግ በጣም ምርጥ ቢመስልም እንግዲህ በአሁኑ ሰዓት ላይ ግን እየተዳከመ ያለ ተጫዋች መሆኑን ነው እየተመለከተን የምንገኘው። ሃርቪ ባርነስ እንዲሁም ደግሞ አንቶኒ ጎርደን ናቸው ሌሎቹ በኒውካስል ዩናይትድ በኩል የሚጠቀሱ ተጫዋቾች። ይህ ጨዋታ ምሽት 4 ሰዓት ተኩል ላይ እንደሚጀምርም ተመለከትን። ሌላኛው በተመሳሳይ ሰዓት የሚጀምረው ጨዋታ ኤቨርተን ከበርንማውዝ ነው። ይህም ጨዋታ እንግዲህ በሂል ዲኪንሰን ስቴዲየም የሚደረግ ሲሆን ጨዋታው እጅግ በጣም አጓጊ ይሆናል። በርንማውዝም ኤቨርተንም ካለፉት 5 ጨዋታዎች እንግዲህ አንዱ 2 ጨዋታዎችን ያሸነፈ ሲሆን ኤቨርተን በ3ቱ አቻ መውጣት ችሏል። በርንማውዞችን ስንመለከት አሁን ሰዓት ላይ እያገገሙም ይመስላል። በአሰልጣኝ አንዶኒ ኢራኦላ ላይ የሚመሩት ከ5ቱ ተከታታይ ጨዋታዎች 3ቱን ያሸነፉ ሲሆን በ2ቱ አቻ መውጣትም ችሏል። እነዚህ 2ቱ ተከታታይ ጨዋታቸውን እንግዲህ አልተሸነፉም። ይህም ዛሬ የሚደረገውን ጨዋታ እጅግ በጣም እንዲጠበቅም ያደርገዋል። የመጨረሻ ጨዋታቸውን ስንመለከት ፉላም ሜዳ ድረስ እንግዲህ አቅንቶ ኤቨርተን ከመመራት ተነስቶ 2-1 አሸንፈው እንደነበር እናስታውሳለን። በርንማውዝም እንዲሁ ከመመራት ተነስቶ አቻ የወጣበት ጨዋታም ነበር። ከአስቶን ቪላ ጋር ያደረገውን ጨዋታ እንዲሁ እናስታውሳለን። ዛሬም የሚደረገው እጅግ በጣም ተጠባቂ ጨዋታ ነው። በታሪክ በተገናኙበት ጊዜ 11 ጊዜ በርንማውዝ ያሸነፈ ሲሆን 2 ጊዜ ብቻ ነው አቻ መውጣት የቻሉት። 8ቱን ኤቨርተን ማሸነፍ መቻሉን ነው የተመለከትነው። የመጀመሪያውን ዙር ጨዋታ ኤቨርተን 1-0 አሸንፎም ነበር። ከዛ በፊት የተደረጉ 5 ተከታታይ ጨዋታዎችን ስንመለከት እንግዲህ 4ቱን በርንማውዝ ማሸነፍ መቻሉን ነው የተመለከትነው። በአሁኑ ሰዓት ላይ በርንማውዝ እያገገመ የሚገኝ ክለብ መሆኑን ነው የተመለከትነው። ጃክ ግሪሊሽ በኤቨርተን በኩል በጉዳት አይገኝም። ይህ ተጫዋች በበርንማውዝ በኩል ደግሞ ታቫርኔር፣ ቶኒ አዳምስ፣ ጀስቲን ክላይቨርት፣ ሶለር እንዲሁም ደግሞ ዳውክ ቤንዳውክ በጉዳት ምክንያት የማይገኙ ተጫዋቾች ናቸው። ጃክ ግሪሊሽ በኤቨርተን በኩል የሚጠቀስ ተጫዋች ነበር 6 አሲስት እና 2 ጎል በማስመዝገብ። ኬራን ዲብሪሃል እንግዲህ ይህ ተጫዋች እጅግ በጣም በዚህ ዓመት ቼልሲ ከተለያየ በኋላ በኤቨርተን እጅግ ጥሩ ጊዜን እያሳየ የሚገኝ ተጫዋች ነው። 5 ጎልና 2 አሲስት ያስመዘገበ ሲሆን ኢሊማን ኒንጃዬ 4 ጎልና 2 አሲስት እንዲሁም ቴርኖ ባሪ 5 ጎል በማስቆጠር እንግዲህ በኤቨርተን በኩል ይጠቀሳሉ። ጁኒዮር ክሪፒ 8 ጎሎችን በማስቆጠር በበርንማውዝ ቤት የሚጠቀስ ሲሆን በዛሬው ጨዋታ ላይ የማይገኘው ታቫርኔር 5 ጎልና 3 አሲስት አስመዝግቧል። ኢቫኒሰን 5 ጎል ያስመዘገበ ሌላኛው ተጫዋችም ነው። ይህ ጨዋታ የሚጀምረው ምሽት 4 ሰዓት ተኩል ነው። ሌላኛው በለንደን የሚደረግ ተጠባቂ ጨዋታ አለ። ቼልሲ ሊድስ ዩናይትድን የሚያስተናግድበት ጨዋታ ነው የሚጠበቀው። በተለይም አሰልጣኝ ሊያም ሮዚኒየር ወደ ቼልሲ ከመጡ በኋላ በእንግሊዝ ተከታታይ 4 ጨዋታዎችን ማሸነፍም ችሏል። ምንም አይነት አቻ ማስመዝገብም አልቻሉም። ይህንን ስታቲክሳቸውን 100% ለማስቀጠል ዛሬ በሜዳቸውና በደጋፊዎች ፊት ለስታንፎርድ ብሪጅ የሚያደርጉት ጨዋታ ይጠበቃል። ሊድስ ዩናይትድም እንዲሁ ወደ ድል ለመመለስ የሚያደርገው ሌላኛው ጥረት ሊሆን እንደሚችል ነው እየተመለከተን የምንገኘው። አሰልጣኝ ዳንኤል ፈርከ ሌላ ከባድ ግጥሚያ ይኖራባቸዋል ተብሎ ይጠበቃል። እነዚህ ሁለቱ ክለቦች እንግዲህ እጅግ በጣም በማጥቃት የሚታወቁ ናቸው። ዳንኤል ፈርከም እንግዲህ አጫወቱ ከመከላከል ይልቅ ፍሪ በመሆን ጨዋታውን እንግዲህ የማድረግ አቅምም እንዳለው ከዚህ በፊትም አሳይቷል። ሌላኛው በአሁኑ ሰዓት ላይ በሊያም ሮዚኒየር የሚመራው ቼልሲም ነው። ይህም እንግዲህ ተከታታይ ጨዋታዎችን ብንመለከት ጨዋታቸው እጅግ በጣም የተዋሃደ እንዲሁም ደግሞ በመከላከል ሳይሆን በማጥቃት የሚያምን አሰልጣኝ እንዳገኙ ከዚህ በፊት በርካቶቹም ይገልጻሉ። ይህም ጨዋታ እንግዲህ ምሽት 4 ሰዓት ተኩል ላይ በስታንፎርድ ብሪጅ የሚጀምርም ጨዋታ ነው። በ26ኛ ሳምንት የእንግሊዝ ፕሪሚየር ሊግ እነዚህ ሁለቱ ክለቦች በታሪክ በተገናኙበት ጊዜ ቼልሲ 36 ጊዜ ማሸነፍ ችሏል። እጅግ በጣም የሚገርመው ሊድስ ዩናይትድ 41 ጊዜ ነው ቼልሲን በታሪኩ ማሸነፍ እየቻለው። የበላይነትም አለው በዚህ በሁለቱ ክለቦች ጨዋታ መካከል 29 ጊዜ ደግሞ አቻ ነው መውጣት እየቻሉት። የቅርብ የግንኙነት ጊዜያቸውን ደግሞ ስንመለከት እንግዲህ ሁለቱን ሊድስ ዩናይትድ እያሸነፈ ሲሆን 3ቱ ደግሞ ቼልሲ ማሸነፍም ችሏል። የመጀመሪያውን ዙር ጨዋታ እንደምናስታውሰው ሊድስ ዩናይትድ 3-1 ማሸነፉን ነው እንዲሁ የተመለከት ነው። የዳንኤል ፈርከው ሊድስ ዩናይትድ የመጨረሻ 5 ጨዋታዎችን ስንመለከት በሁለቱ አሸንፈው በሁለቱ ተሸንፈው በአንዱ አቻ መውጣትም ችሏል። ዛሬ የሚያደርጉት ተጠባቂ ጨዋታ ነው። በቼልሲ በኩል በዛሬው ጨዋታ ላይ እንግዲህ በአንዳንድ ጉዳቶች ምክንያት የማይገኙ ተጫዋቾች አሉ። ካፒቴኑ ሪስ ጀምስን ጨምሮ እንግዲህ ቶሴን አደርቤዮ፣ ጄሚ ጊተንስ፣ ጆርጌንሰን፣ ሮሚዮ ላቪያ፣ ሌቪ ኮልዊል እንዲሁም ደግሞ ዲያሮ ኦሱጎ በጉዳት ምክንያት የማይገኙ ተጫዋቾች ናቸው። በቼልሲ በኩል
ዣኦ ፔድሮ 9 ጎልና 4 አሲስት ያስመዘገበ ሲሆን ኤንዞ ፈርናንዴዝ 8 ጎልና 2 አሲስት አስመዝግቧል። ፔድሮ ኔቶ 5 ጎልና 3 አሲስት በማስመዝገብ እንዲሁም ከጉዳት የተመለሰው ባለፈው ጨዋታ ላይ ሃትሪክ መስራት የቻለው ኮል ፓልመር 7 ጎል ላይ መድረስም ችሏል። ዶሚኒክ ካልቨርት ሎይን እንግዲህ 10 ጎልና 1 አሲስት በማስመዝገብ በዚህ ዓመት እንግዲህ ጥሩ እንቅስቃሴ ማድረግም ችሏል። አምና ከኤቨርተን ወደ ሊድስ ዩናይትድ መምጣት እየቻለው በክረምቱ በዚህ ዓመት ጥሩ ደረጃን እንዲሁም የሊጉን የኮከብ ጎል አግቢነት እንግዲህ አብሮ እየመራ የሚገኝ ተጫዋችም ነው። በሶስተኛ ደረጃ ላይም ተቀምጧል። እንደ ስታች እንዲሁም ደግሞ ሉካስ ኒሜቻ የመሳሰሉ ተጫዋቾችም በዛሬው ጨዋታ ላይ እንግዲህ ከሚጠበቁ ተጫዋቾች መካከል አንደኞቹ ናቸው። በሊድስ ዩናይትድ በኩል ሌላኛው እጅግ በጣም ተጠባቂው ጨዋታ ምናልባትም እጅግ የሚጠበቀው ጨዋታ ዌስትሃም ዩናይትድ ከማንቸስተር ዩናይትድ ጋር ምሽት 5 ሰዓት ከሩብ ላይ የሚያደርጉ ጨዋታ ነው። ይህ ጨዋታ እንግዲህ ከሚጠበቁባቸው ምክንያቶች መካከል ማንቸስተር ዩናይትድ አሁን 5ኛ ተከታታይ ጨዋታውን ያሸንፋል፣ እንዲሁም ያ ደጋፊ ደግሞ ጸጉሩን ይቆረጣል የሚሉት እንግዲህ አሁን ሶሻል ሚዲያውን እንዲሁም ደግሞ በርካቶቹን እንዲሁ እያነጋገረም ይገኛል። አሰልጣኝ ማይክል ካሪክ ከመጡ በኋላ ተከታታይ 4 ድሎችን ማስመዝገብ ችሏል። ማንቸስተር ሲቲን 2-0 አርሰናልን 3-2 እንዲሁም ፉላምን 3-2 እና ባለፈው ሳምንት ደግሞ ከቶተናም ጋር ያደረጉትን ጨዋታ 2-0 በማሸነፍ ተከታታይ 4 ድሎችን ከ2024 ከኤሪክ ቴናጉ ቲም በኋላ እንግዲህ ይህንን ታሪክ መስራት ችለዋል። ይህ ጨዋታ ወደ 5ኛ ድል ያልፍ ይሆን እጅግ በጣም የሚጠበቅም ጨዋታ ነው። የኑኖ ስፒሪቶ ሳንቶ ደግሞ በመከላከሉ የሚታወቅ ቲም መሆኑን ተከትሎ ማንቸስተር ዩናይትድ ሌላ ፈተና ዛሬ ሊገጥመው እንደሚችል እየተገለጸም ይገኛል። ማይክል ካሪክም እንግዲህ ይህ ጨዋታ ሌላ ፈተና ለኛ ይሆናል፣ ተጫዋቾቻችን በሙሉ መተማመን ላይ ይገኛሉ፣ ደስተኞች ናቸው በአሁኑ ሰዓት ላይ። ይህንን ደስታ ደግሞ ማስቀጠል አለብን፣ ለደጋፊዎቻችን ደስታዎቻቸውን እንዲሁ ማስቀጠልም አለብን፣ ይህን ጨዋታ ማሸነፍም አለብን ሲሉ ነው የገለጹት። ከዚህ በፊት እንግዲህ በተለይም ማቲያስ ኩኛ በዚህ ሳምንት አንድ ሀሳብን አንስቶ ነበር። እኛ ስለ ጸጉር መቆረጥ አይደለም የምናስበው፣ እኛ የምናስበው ስለ 15 ነጥብ ነው ሲል ተናግሮም ነበር። ተጫዋቹ ይህንን ሲናገር በርካቶቹ አሁን እያነሱ የሚገኙት ያ ደጋፊ ጸጉሩን ይቆረጥ የሚል ይሆን ወይ የሚል ጥያቄ ያነሳሉ። ነገር ግን እሱ ለኛ ግድ አይሰጠንም፣ በአሁኑ ሰዓት ላይ እኛ የምንፈልገው 15 ተከታታይ ነጥቦችን ማሳካት ነው ሲሉም ገልጾ እንደነበር ነው የተመለከት ነው። እነዚህ ሁለቱ ክለቦች በታሪክ በተገናኙበት ጊዜ ማንቸስተር ዩናይትድ 74 ጊዜ በማሸነፍ እንዲሁ የበላይነት ያለው ሲሆን 48ቱን ዌስትሃም አሸንፏል። 33 ጊዜ ደግሞ አቻ ነው መለየት እየቻሉት። የመጀመሪያውን ዙር ጨዋታ በኦልትራፎርድ አንዳቻ ነበር መጠናቀቅ እየቻለው። የመጨረሻ የእርስ በርስ ግንኙነታቸውን ስንመለከት ዌስትሃም ዩናይትድ የበላይነት አለው፣ 2 ጊዜ ማሸነፍ እየቻለ ሲሆን ሁለቱን ደግሞ እንዲሁ አቻ ወጥተው አንዱን ማንቸስተር ዩናይትድ ማሸነፍ መቻሉን ነው የተመለከት ነው። በዛሬው ጨዋታ ላይ ከማይገኙ ተጫዋቾች መካከል በማንቸስተር ዩናይትድ በኩል ፓትሪክ ዶርጉር፣ ማቲያስ ደሊት እንዲሁም ደግሞ ሜሰን ማውንት በጉዳት ምክንያት የማይገኙ ተጫዋቾች ናቸው። ምናልባት ሜሰን ማውንት የመገኘት እድል ሊኖረው ይችላሉ፣ አብረን የምንመለከተው ነው የሚሆነው። የጨዋታ ግን በርካቶቹ እንዲጠብቁትም እያደረገም ይገኛል። ማንቸስተር ዩናይትድ እንግዲህ የተለያዩ አሰላለፎችን ይዞ እየገባ በተለይም አሰልጣኝ ማይክል ካሪክ ከመጣ በኋላ 4-2-3-1 ለማንቸስተር ዩናይትድ እጅግ በጣም ተመራጩ እንደሆነም ተመልክተናል። በዚህም እጅግ በጣም እያሸበረቁ ከሚገኙ ተጫዋቾች መካከል ብሩኖ ፈርናንዴስ፣ ኮቢ ማይኖ እንዲሁም ደግሞ ካርሎስ ካሴሚሮ ይጠቀሳሉ። እነዚህ ተጫዋቾች እጅግ በጣም በበላይነት እያሸበረቁ የሚገኝ ተጫዋቾች ናቸው። ብሩኖ ፈርናንዴዝ ምናልባት በዚህ ዓመት በቴሪ ሄነሪ እንዲሁም ደግሞ በኬቨን ደብሪነ የተያዘውን 20 አሲስት የማድረግን ታሪክ የቀለብስ ይሆን የሚል ጥያቄ አሁንም እያስነሳም ይገኛል። 13 ሳምንታትን በቀረው በዚህ ፕሪሚየር ሊግ እንግዲህ 12 አሲስቶችን እንዲሁም ደግሞ 6 ጎሎችን ማስመዝገብም ችሏል። በ13 ጨዋታዎች 8 ወይም ደግሞ ከዛ በላይ የሚያስቆጥር ከሆነ በአሲስቶቹ የሚጋራበት ወይም ደግሞ የሚያልፍበት እድልም ይኖረዋል። ካፒቴን ብሩኖ ፈርናንዴዝ አሰልጣኝ ማይክል ካሪክ ከመጣ በኋላ ወደ 10 ቁጥር ከተመለሰ በኋላ እጅግ ድንቅ ጊዜውን እያሳለፈም ይገኛል። በተከታታይ ባደረጓቸው ጨዋታዎች እንግዲህ በ6 ጨዋታዎች ወደ 7 የሚጠጋ የጎል ተሳትፎ ማድረግ መቻሉን ነው የተመለከት ነው። ብሪያን ምቤሞም እንዲሁ በአጥቂ ቦታ ላይ እየተሰለፈ ያለፉት ላይ 4 ጨዋታዎች 3 ጎሎችን ማስቆጠሩን ተመለከትን። በዚህ ዓመትም 9 ጎልና 1 አሲስት ማስመዝገብም ችሏል። በእንግሊዝ ፕሪሚየር ሊግ ማቲያስ ኩኛም እንዲሁ ይጠቀሳል። 6 ጎልና 2 አሲስት ያስመዘገበ ተጫዋች ሲሆን ዲፌንሲቭ ሚድፊልደሩ በዚህ ዓመት ይለቃል የሚባለው ካርሎስ ካሴሚሮ 5 ጎልና 2 አሲስት አስመዝግበዋል። እነዚህ ተጫዋቾች እንግዲህ እጅግ በጣም ጥሩ እንቅስቃሴ እያደረጉ የሚገኙ መሆናቸውን ነው የተመለከትነው። በመከላከሉም የሊሳንድሮ ማርቲኔዝ እና ሃሪ ማጉዌር ጥምረት እንግዲህ በርካቶቹ የወደዱት ነው። ዛሬም ይፈተናል። ነገር ግን ይህ ነገር ዛሬ ለውጥ ያመጣል ወይስ ደግሞ እንዲሁ ተከታታይ ከ4 ድሎች በኋላ ነጥብ ይጥላሉ ወይስ ደግሞ ይሸነፋሉ የሚጠበቅም ጨዋታ ነው። በዌስትሃም ዩናይትድ በኩል ጃሮድ ቦወን የተጫዋች በዌስትሃም ቤት ታሪክን እየጻፈም ይገኛል። 8 ጎልና 2 አሲስት አስመዝግቧል። ካሊም ዊልሰን 5 ጎልና 1 አሲስት እንዲሁም ማቲያስ ፈርናንዴዝ 3 ጎልና 3 አሲስት
ያስመዘገቡ ተጫዋቾችም ናቸው። በማንቸስተር ዩናይትድ እንዲሁም በዌስትሃም ዩናይትድ በኩል የሚደረገው እጅግ በጣም ተጠባቂ ጨዋታ በለንደን ስቴዲየም የሚደረግ መሆኑን ነው የተመለከትነው። የጨዋታ ምሽት 5 ሰዓት ከሩብ ላይ የሚጀምር ይሆናል። እናንተም ሀሳብ አስተያየታችሁን እንድትሰጡ ነው የምንጋብዛቸው። የተወደዳችሁና የተከበራችሁ አድማጮቻችን ማንቸስተር ዩናይትድ ከሜዳቸው ውጪ ተከታታይ 5ኛ ድላቸውን ያሳካሉ ወይስ ደግሞ ሌላ እክል ይገጥማቸዋል? በአሰልጣኝ ማይክል ካሪክ ስር ይህ ፈተና እንደ አዲስ ይጀምራሉ? ቅድሚያ ግምታችሁን ኮመንት ቦክስ ላይ ልታጋሩንም ትችላላችሁ። ስንት ያሸንፋሉ ወይም ደግሞ ስንት ለስንት ይጠናቀቃል የሚለውን እንዲሁ በኮመንት ቦክስ ላይ ልታጋሩን ትችላላችሁ። እኛም የካርድ ሽልማቶችን የምናበረክት ነው የሚሆነው። በኮፓ ኢታሊያ የሚደረገውን ጨዋታ ስንመለከት ናፖሊ ከኮሞ ጋር የሚያደርጉት ጨዋታ ይጠበቃል። ይህ ጨዋታ እንግዲህ በዲያጎ አርማንዶ ማራዶና ስቴዲየም የሚደረግ ጨዋታ ነው። አሰልጣኝ አንቶኒ ኮንቴ ከሴስክ ፋብሪጋስ ጋር የሚያደርጉት ፍጥጫ ይጠበቃል። ይህ ጨዋታ በዲኤፍቢ ፖካልም አንድ ጨዋታ የሚደረግ ሲሆን ሄርታ በርሊን ከፍራይቡርግ ጋር የሚያደርጉት የዛሬ ተጠባቂ ጨዋታዎች ናቸው። እነዚህ እንግዲህ ዛሬ የሚደረጉ ጨዋታዎች መሆናቸውን ነው እንዲሁም መርሃ ግብሩ የሚያሳየው። እጅጉን የተወደዳችሁና የተከበራችሁ የሆኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። ዛሬ የሚደረጉ ጨዋታዎችን ለማስታወስ ያክል ምሽት 4 ሰዓት ተኩል ላይ ሶስት ጨዋታዎች ይደረጋሉ። ቶተንሃም ሆትስፐር በሜዳው ኒውካስል ዩናይትድን የሚያስተናግድበት ተጠባቂ ጨዋታ አለ። እነዚህ ሁለቱ ክለቦች እንግዲህ ተከታታይ ጨዋታዎችን ማሸነፍም አልቻሉም። ሌላኛው ኤቨርተን ከበርንማውዝ ጋር እንዲሁም ቼልሲ ከሊድስ ዩናይትድ ጋር የሚያደርጉት ጨዋታ ይጠበቃል። ማንቸስተር ዩናይትድ ተከታታይ 5ኛ ድሉን ለማስመዝገብ እንግዲህ ከሜዳቸው ውጪ ወደ ለንደን አቅንተው ከዌስትሃም ዩናይትድ ጋር የሚያደርጉት ጨዋታ እጅግ በጣም ተጠባቂ ያደርጓል። ይህ ጨዋታ ምሽት 5 ሰዓት ከሩብ ላይ የሚጀምርም ጨዋታ ነው። አሰልጣኝ ማይክል ካሪክ 5ኛ ተከታታይ ድላቸውን ያስመዘግቡ ይሆን? በዚህ ጨዋታ ላይ እንመለከታለን። በኮፓ ኢታሊያ ናፖሊ ከኮሞ ጋር የሚያደርጉት ጨዋታ ተጠባቂ ነው። አሰልጣኝ ሴስክ ፋብሪጋስ ከሜዳቸው ውጪ እንግዲህ ወደ ስታዲዮ ዶ ድራጎ ማራዶና ስቴዲየም አቅንተው እንግዲህ የሚያደርጉት ጨዋታ ይጠበቃል። ከአንቶኒዮ ኮንቴው ናፖሊ ጋር በዲኤፍቢ ፖካል ሄርታ በርሊን ፍራይቡርግን የሚያስተናግድበት ጨዋታ እንዲሁ የሚጠበቅ ጨዋታ ነው። እነዚህን ጨዋታዎች እንድታዩ እየጋበዝን የዛሬ የጠዋት ፕሮግራሞቻችንን በዚሁ የምናጠናቀቅ ነው የሚሆነው። በከሳት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ እንዲሆንላችሁ ተመኘን።